ጀነራል ታደሰ ላለፉት 5 ወራት ካውንስል አቋቁመው ስልጣኔን ቀምተውኝ ነበር እኔ ምንም ማድረግ አልችልም ነበር እነሱ ነበር እንደዛ የሚያደርጉት ብለው በመጨረሻም የተጠቂነት ስነ ልቦናን ተላብሰው መጥተዋል ያን ሁሉ ቃለ ምልልስ ሲሰጡ ለምን አንዱም ላይ ህወሓት የደቀነችውን ይህንን አደጋ መግለጥ አላስፈልግም ብለን ስናነሳ በወንበሮ እስከሚመጣ ድረስ በማመቻመች ተጠምደው ስለነበረ ነው ጀነራል ታደሰ ያቱ ጌታቸው አይነት ምርጫና ውሳኔ ይወስናሉ የሚባለው ተስፋና ህልም እናንተ ጋር ካለ ይህ እንደማይፈጸም ልታውቁት ይገባል በሚል አቋማቸው ግልጽ አድርገዋል ጀነራል ታደሰ በሚቀጥሉት ጥቂት ቀናት ውስጥ 1 ዓመት ይሞላቸዋል በዚህ 1 ዓመት ምን ፈጸሙ ሲባል ምንም ፕሪቶሪያ ስምምነትን ሙሉ በሙሉ አፍርሰው የፕሪቶሪያ ስምምነትን ቀብረው ጦርነት እንዲቀሰቀስ ለማድረግ እየሰሩ የሚገኙ ሰዎች ናቸው አሁን ታደሰ ወረደ ከዚህ በፊት ከ8 ወር በፊት እንዳልነው ነው እና ወርድ ብትሉ እንደ ጌታቸው ረዳ ዝም ብሎ አይሄድም የጦር ሰው ነው ተታኮሳላችሁ ብለን ነበር አሁንም እያለ ያለው እንደ ጌታቸው አይደለም ማለት አልሄድም እንታኮሳለን ነው ጀነራል ታደሰ ምን እያሉ ነው አጥፍቼ ጠፋለሁ እያሉ አቅማቸውን የሚለካኩት በማሰብ ብቃታቸው በፖለቲካ ብስለታቸው እንዲሁም ደግሞ ለህዝብ ባላቸው ጠቀሜታ አይደለም ባላቸው ታጣቂ ቁጥር ልክ ነው የታደሰ ወረዳ አካሄድ የህወሓትም አካሄድ በነገራችን ላይ አደጋ ነው ግን ህወሓት እሳቸውን ፈንቅላ ራሷ የምትፈልገውን አካል ከሾመች ነገር ያበቃለት ማለት ነው ፕሪቶሪያ ሰላም ስምምነትን አፈር አለበሰችው ማለት ነው አሁንም ራስ በራስ እኮ የሚዛዛቱትም አጥፍተን እንጠፋለን ዳሜጅ ይደርሳል የሚባባሉትም ሁለቱም በትግራይ ወጣቶች ተስፋ ላይ ነው አይበቃችሁም እንዴ አይደክማችሁም እንዴ US Secretary of State Marco Rubio's affirmation of the legitimacy and necessity of Ethiopia's Red Sea quest during his high-level discussion with Prime Minister Abiy Ahmed is a formidable force that shatters the economic and political shackles imposed on our nation. በመካከለኛው ምስራቅ የባህረ ሰላጤው ደመና በታች ከባባድ መሳሪያዎች መወራወር ከጀመሩ በኋላ ወደዛ ያቀኑ ብቸኛው መሪ ናቸው የመጀመሪያው ናቸው ቀጠናው ላይ ካሉ ሀገራት የቀይ ባህርን ሰላምና ደህንነት ማስጠበቅ የምትችለው ብቸኛ ሀገር ኢትዮጵያ መሆኗን ዓለም እያወቀው ነው አሁን ኢትዮጵያ አይደለችም ቀይ ባህርን ተስፋ አድርጋ የምትናፍቀውና የምትጠብቀው ቀይ ባህር ራሱ ዓለም ራሱ ኢትዮጵያን የቀይ ባህር ሰላምና ደህንነት ተስፋ አድርጎ ነው የሚጠብቃት ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ሆይ አለንኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን አሁናዊ ክስተቶችን ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን ዮሐንስ ኮርነር ላይክ ሼር ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀን ነው የምንጀምረው በዛሬው ቆይታችን ጀነራል ታደሰ ያፈነዱትን ሚስጥር የዛቱትን ዛቻ አብረን እንጠፋለን እስከ ማለት የደረሰው የመቀሌ ትርምስምስ ምንድነው እሱን በቆይታችን የምናነሳና የምንመለከት ነው የሚሆነው እሱን ብቻም አይደለም ኢትዮጵያ ቀይ ባህር ላይ ደርሳለች እንዴት በቆይታችን የምንመለከትና የምናየው ይሆናል በድጋሚ ላይክ ሼር ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀን ነው የምንጀምረው እንግዲህ በቅድሚያ የምንመለከተው የመቀሌውን የህወሓትና የታደሰ ወረደን ትርምስምስ ነው ያሁለቱም አንድ ናቸው ነገር ግን አሁን ያመረረና ያፈጠጠ ግብግብ ውስጥ መግባታቸውን እየተሰማ ነው የሚገኘው ታደሰ ወረደና ህወሓቶች የገቡበት ፍጥጫም ወደ ከፋ አደጋነት ያደገ እንደሆነ በጣም ተጨባጭ ሆኑ መረጃዎች የሚያሳዩበት ሁኔታ ነው የተፈጠረው ከዚህ ቀደም ህወሓትን እዚህ ጋር እንድትደርስ ያደረገውን ስራ የሰራው የታደሰ ወረደ ወይ ደግሞ ያስተዳደራቸው ደካማነት ነው አሊያም ደግሞ በሁለት ቢላ የመብላት ይሄ ሁለት እግር አለኝ ብሎ ሁለት ዛፍ ላይ ለመውጣት የሚደረግ አይነት ጨዋታ ከወገብ በላይ ጊዜ ያስተዳደር ከወገብ በታች ህወሓት በመሆን ሲንቀሳቀሱበት የነበረው እንቅስቃሴ እንደሆነ ስናነሳ ነበረ እንግዲህ አፍጥጦ ሲመጣ ጉዳዩ ሲከፋና በስልጣንና በወንበራቸው ላይ ነገሩ አደጋ ሲደቅን ጀነራል ታደሰ እኔ እንደ ጌታቸው ረዳ አይደለሁም እንደዛ አታስቡ የሚል ንግግር ማድረጋቸውን ሰምተናል እንግዲህ ጌታቸው እንዴት ነው የሚል ጥያቄ ማንሳት ነው እንደ ጌታቸው አይደለም ማለትስ ምን ማለት ነው የሚባለው ነገር ሲነሳ እኔ የጦር አለቃ ነኝ እኔም ጦር አለኝ እንግዲህ እንተያያለን ነው ውስጡ ይሄን ጠቅለል አድርጎ እንግዲህ አውራምባ ታይምስ እንደዚህ ዘግቦታል ለዚህ ሰምተነው እንመለስ ጀነራሉ እዛ ውሳኔ ይድረሱ እንጂ ይህ የፖለቲኮ ሚሊተሪ ኦሊጋርኪ ግን ለብቻው እየተሰበሰበ ደግሞ አንዳንድ ውሳኔዎች መወሰን ቀጠለ ማለት ነው ከዚህ በኋላ
ስለዚህ አንዳንድ ውሳኔዎች መወሰን ሲጀምር ጀነራሉ አቋማቸውን ለዶክተር ደብረጽዮን ግልጽ አደረጉ። አውራምባ ታይምስ ባለው መረጃ ዛሬ ጠዋትም ከዶክተር ደብረጽዮን ጋር ተገናኝተዋል ጀነራል ታደሰ። አቋማቸውን ግልጽ አደረጉ። ስለዚህ ምንድነው የጀነራሉ አቋም የሚለው ይህ አይነቱ በካውንስል በሚባለው ህጋዊነት የሌለው አይነት አመሰራረት ባለው የሚደረገው የእውር ድንበር አካሄድ ትግራይን ዋጋ እንደሚያስከፍላት ከዚህ በኋላ የሚደረግ ማንኛውም እንቅስቃሴ መዘዝ እንዳለው እሳቸው ማለት ጀነራል ታደሰ የአቶ ጌታቸው አይነት ምርጫና ውሳኔ ይወስናሉ የሚባለው ተስፋና ህልም እናንተ ጋር ካለ ይህ እንደማይፈጸም ልታውቁት ይገባል በሚል አቋማቸው ግልጽ አድርገዋል። ከዚህ በኋላ በዚህ መሰሉ ያልተገባ አካሄድና በዚህ የስሌት ስህተት ምክንያት በአመራሮቹ መካከል ችግር ተፈጥሮ ሌላ አይነት ትራጀዲ ቢፈጠር አሳዛኝ ክስተት ቢፈጠር የዚህ ህገወጥ ካውንስል እና ይህ ህገወጥ ካውንስል እንዲመሰረት ሐሳብ አመንጪ የሆኑ አካላት ኃላፊነት ነው የሚሆነው ብለዋል። ምንም አይነት አማራጭ በምንም አይነት ሁኔታ ከቁጥጥር ውጭ የሆኑ እንቅስቃሴዎች ቢደረጉ እንግዲህ እነዚህ ጀነራሎችም ሊሆን ይችላል፣ ፖለቲካ አመራሮችም ሊሆን ይችላል አሁን ከዚህ በኋላ ወዴት ያመራል የሚል ትንሽ ስለሚያሰጋ ህዝብ ማወቅ አለበት በሚልም ጭምር ነው እያንዳንዱ እንቅስቃሴ ከዚህ በኋላ ያለው በጥንቃቄ ነው መደረግ ያለበት። ምናልባት አንዳንድ አላስፈላጊ ነገሮች ውስጥ የሚገባ ከሆነና ራስን ለመከላከል በሚል የሚወሰዱ የተለያዩ እርምጃዎች ካሉ ኃላፊነቱ የዚህ አካል እና ይህንን አማራጭ የወሰዱ ወይም ደግሞ ይህንን አማራጭ መውሰድ አለብን ብለው ሐሳብ ያመነጩ አካላትን እንደሚመለከት ነው ጀነራል ታደሰ አቋማቸውን ይፋ ያደረጉት። በዚህ መንገድ በተለይ የኃይል የሚመስል አይነት አማራጭ ማንንም እንደማይመር፣ በዚህ መንገድ ማንንም እንደማይተርፍ አቋማቸውን ግልጽ አድርጓል። ከዚህ በኋላ የሚፈጠር ማንኛውም ችግር የካውንስሉና በስልጣን ፍቅር ምክንያት ካውንስሉን የመሰረቱ ኃላፊዎች ኃላፊነት እንደሚወስዱ ዛሬ ለዶክተር ደብረጽዮን ግልጽ አድርገውላቸዋል ጀነራል ታደሰ። ይህ የጀነራሉ አቋም ህዝብ እንዲያውቀው በዚህ ሚዲያ አማካኝነትም ይፋ እንዲደረግ የተደረገው በዚህ ምክንያት ነው። ተመልካቾች እንግዲህ እዚህ ጋር እንደሰማነው የገቡበትን ውጥንቅጥ ነው የሚያሳየው። ጀነራል ታደሰ ላለፉት 5 ወራት ካውንስል አቋቁመው ስልጣኔን ቀምተውኝ ነበር፣ እኔ ምንም ማድረግ አልችልም ነበር፣ እነሱ ነበር እንደዛ የሚያደርጉት ብለው በመጨረሻም የተጠቂነት ስነ ልቦናን ተላብሰው መጥተዋል። እንዲህ ማለታቸው ግን ከተጠያቂነት አያድናቸውም። መጀመሪያ ለምን ይሄንን አልተናገሩም? እርሶ መጀመሪያ ይሄንን ለምን አላደረጉም? ሚዲያ ላይ እየወጡ ለህወሓት የጦርነት አስቻይ ሁኔታ የሚፈጥርን መደላድል ሲሰሩ ያንን ሁሉ ቃለ ምልልስ ሲሰጡ ለምን አንዱም ላይ ህወሓት የደቀነችውን ይህንን አደጋ መግለጥ አላስፈልግም ብለን ስናነሳ በወንበሮ እስከሚመጣ ድረስ በማመቻመች ተጠምደው ስለነበረ ነው። ጀነራል ታደሰ በሚቀጥሉት ጥቂት ቀናት ውስጥ 1 ዓመት ይሞላቸዋል። በዚህ 1 ዓመት ምን ፈጸሙ ሲባል ምንም፣ ወዲያም እያሉ እዚህ ደረሱ። አሁን ያለው የህወሓት የስልጣን ቡድን ከፊት ያሉት ደንበኛ የጦርነት አነፍናፊ በጣም ጦርነት ናፍቀው የተንቀዠቀዡ የሚገኙ ሰዎች ናቸው። እንደ አማኑኤል ያሉት በጦርነቱ ጊዜ ለ8 ወር አማታቸው ቤት ተደብቀው ሲያበቁ አሁን ጦርነት ፈላጊ የፕሪቶሪያ ስምምነትን ሙሉ በሙሉ አፍርሰው የፕሪቶሪያ ስምምነትን ቀብረው ጦርነት እንዲቀሰቀስ ለማድረግ እየሰሩ የሚገኙ ሰዎች ናቸው። ከነሱ ጋር አብሮ ሲሰራ እንዲህም እያለ ፖለቲካል ሳልሳ ሲደነስ ተከረመና የባሰ ነገር ወንበር ላይ አደጋ የሚደቅን አደጋ ሲመጣ እንደዚህ አይነት ንግግር ተጀመረ። እንደዚህ አይነት ንግግር መጀመሩ አይደለም እጅግ የሚያስገርመው፣ ይህ አይነቱ ንግግር ሲነሳም የትግራይ ህዝብን መጫወቻ ለማድረግ መሞከራችሁ ነው። አሁን ታደሰ ወረደ ከዚህ በፊት ከ8 ወር በፊት እንዳልነው ነው እና ወርድ ብትሉ እንደ ጌታቸው ረዳ ዝም ብሎ አይሄድም፣ የጦር ሰው ነው ትታኮሳላችሁ ብለን ነበር። አሁንም እያለ ያለው እንደ ጌታቸው አይደለውም ማለት አልሄድም እንታኮሳለን ነው፣ ኃይል አለኝ እንትያያለን ነው። ይሄ የሚነግረን ምን ያህል ትግራይን ወደ ኋላ ጎትተው
በጦር አበጋዞች በጋሪዮች ዘመን ስርዓት ለመምራት እየሞከሩ እንደሚገኙ ሐሳብ ህገ መንግስት ገደል እንደገባና እነኚህ ሰዎች ጡንቻ ያላቸው ሰዎች ጠመንጃና አፈሙዝ ይዘው አንተ አትችልም እኔ እችላለሁ በሚል ነው አቅማቸውን የሚለካኩት በማሰብ ብቃታቸው በፖለቲካ ብስለታቸው እንዲሁም ደግሞ ለህዝብ ባላቸው ጠቀሜታ አይደለም ባላቸው ታጣቂ ቁጥር ልክ ነው ዋር ይሄ የዋር እንትን የዙፋን ድብድብ ማለት ይሄ የት ድረስ ይወስዳቸዋል ነው ጥያቄ የት ያደርሳቸዋል ነው ዋነኛው ጥያቄ ይሄው አደጋ ደቅኖ ይዞ መጣ እዚህ ጋር አንድ ነገር ብታየው ግን እነኚህ ሰዎች ከሌላ ሰው ጋር ብቻ አይደለም ራስ በራስም ሲጣሉ የጦርነት እንትን ነው መፍትሄ አድርገው የሚያመጡት አሁን ህዋቶች ምን ያደርጋሉ የውጊያ ፕሮፓጋንዳ ይሰሩና ፌደራል መንግስቱ ውጊያ ሊከፍትብን ነው የሚል ፕሮፓጋንዳ ደግሞ መልሶ ይሰራሉ ለውጊያ የተዘጋጁ አይ በቃኛ እኮ ውጊያ አንፈልግም ግን ፌደራል መንግስቱ ሊወጋን ነው የሚል እናሞኛችሁ ጨዋታ ለመጫወት ይሞክራሉ እነሱ እኮ የተዘጋጁ እነሱ እኮ ያደራጁ ነው አሁንም ያደረጉ ያሉት እነኚህ ሰዎችም ልክ እንደዛ ያሁኑን ግን ከዛ ከፋ የሚያደርገው ነገር ጀነራል ታደሰ ምን ይያሉ ነው አጥፍቼ ጠፋለው ይያሉ ነው ህዋሃት ተፈርፍራ ነው የምታልቀው እንኳን ህዋሃቶች ያለ ጠባይ ኖሩም ዝም ብሎ ማየት ነው ይጣላሉ እንኳን ትግስት ስትራቴጂካል ዌፐን ነው አልን አየ የተፈጠረው አሁን የትግራይ ወጣት በከፍተኛ ሁኔታ በትግራይ ያንዣበበውን የጦርነት አደጋ ጠልቶ ምን ይያለ ነው ወደ አዲስ አበባ እየሄደ ነው ትላንትና ጀዚራ ይሰሩትን በምስል የተደገፈ መረጃ ተመልክተናል በቃኝ ብሏል እነኚህ ሰዎች ምን ያደርጉ ነው እዛው ራስ በራሳቸው አሁን እንተያያለን ለሚደርሰው ጉዳት ተጠያቂው ከሌ ነው የሚል ራስ በራሳቸውም ደግሞ ልክ ፌደራል መንግስቱ ላይ አድርገው ለመክሰስ እንደሚሞክሩት እዛም ራስ በራስም ይካሰሳሉ አሁን የታደሰ ወረዳ አካሄድ የህዋትም አካሄድ በነገራችን ላይ አደጋ ነው ሁለቱም አደጋ ነው ሁለቱም መጥፎ ነው ግን ከበጣም መጥፎ አሁን ታደሰ ወረዳ ስልጣኔን አለቅም ማለቱ አትሊስት የፕሪቶሪያ ስምምነትን ክሩን ያቆየዋል ግን ህዋት እሳቸውን ፈንቅላ ራሷ የምትፈልገውን አካል ከሾመች ነገር ያበቃለት ማለት ነው ፕሪቶሪያ ሰላም ስምምነትን አፈር አለበሰችው ማለት ነው ትናንትና በተሰራው ዘገባ አቶ ታደሰ ወረደ ከፌደራል መንግስቱ ጋርም ችግር ውስጥ ናቸው የሚልም መረጃ ሰምተናል ባስደመጣችሁ መረጃ ላይ እንደዛ አይነት መረጃ አለ ለሱ ምክንያት የሆነው ደግሞ በጸለምታ አካባቢ የነበረው እንቅስቃሴ ነው እሱን ደግሞ ተከትለን ስናነሳ ነበር ያኔ አቶ ጌታቸው ረዳ ምን አለ ታደሰ ወረደ ዋሽተዋል ስለዚህ ነገር ካላወቁ ወጥተው ለህዝብ ይናገሩ ሲባሉ ዝም አሉ ይባስ ብለውም አይ ጌታቸው ያወራው ውሸት ነው የሚል ዜና እንትን እስከማለት ደረሱ እስከ ትላንት ድረስ የህዋትን ጉዳይ ሲያመቻቹ ጸለምት ሄድ ነው ለንግግር ነው እያሉ ደፍረው ሲናገሩ የታጠቀ ሰራዊት ለንግግር ተኩሰው አፈናቅለው የመጣ ነው ለንግግር ነው በማን ነው የምትሞክሩት ነው ጥያቄ ያንን ሁሉ ነገር አድርገው ሲያበቁ ያንን ሁሉ ጡጫ አድርገው ሲያበቁ ያ ሁሉ የፖለቲካ ድራማ ተሰርቶ ሲያበቃ ዛሬ ልክ በወንበራቸው ሲመጣባቸው ዛሬ ልክ ወንበራቸው የሚነቀነቅ ሲመስላቸው እኔ እኮ እንደ ጌታቸው አይደለሁም በጣም ያናድደው ነገርና በጣም ጥንቃቄ የሚያስፈልገው ነገር ምንድነው እነኚህ ሰዎች ሄዱበት ያለው እንትን አደጋው ለትግራይ ወጣት አሁንም ራስ በራስ እኮ የሚዛዛቱትም አጥፍተን እንጠፋለን ዳሜጅ ይደርሳል የሚባባሉትም ሁለቱም በትግራይ ወጣቶች ተስፋ ላይ ነው አይበቃችሁም እንዴ አይደክማችሁም እንዴ አይሰለቻችሁም እንዴ ቀንና ሌሊት ሴራ በሴራ ላይ ሴራ በተንኮል ላይ ተንኮል በደባ ላይ ደባ ሞሽሮ ለተንኮል መዳር ተንኮል ሞሽሮ ለሴራ መዳር በቃ እንደዛ ነው ግን አንስተን ነበር እንደዚህ እንደሚሆን አሁን መፍትሄው ወደ ህግና ወደ ስርዓት መመለስ ጊዜያዊ አስተዳደሩ ህዋትም እየሄዳችሁበት ያላቸው መንገድ ትክክል አይደለም ቀጥለጥ ብለ በህግና በስርዓት ተዳኝ የፌደራል መንግስቱ የሚሰጠውን ውሳኔ ተከተል ጊዜያዊ አስተዳደሩ ተጠሪነቱ ለፌደራል መንግስቱ ነው አይደል ፌደራል መንግስቱ የሚያስተላልፈው እንቅስቃሴ ተዳኝ ፌደራል መንግስቱ የሚያስተላልፈው ውሳኔ ተመራ ፈቅ ማለት አያዋጣም ከሱ
ህወሓትም ለህግና ለስርዓት ተገዢ ይሁን። የሁለቱም ወዲያም ቢሄዱ የሚሄዱበት ወዲም ቢመጡ የሚንቀሳቀሱበት አቅጣጫ ችግር የሚወልድ ነው። ውስጡ ችግር ያጨቀው ነው። ብቸኛው መፍትሄ ለህግና ለስርዓት ተገዢ መሆን ነው። እነኚህ ሰዎች ራስ በራስም ሲጣሉ መፍትሄያቸው ጦርነት ነው፣ መገዳደል ነው። እንደምታዩት ራስ በራሳቸው 2-3 ሆነው ራስና ራሳቸው 5 ሰዎች ቢሆን የሚገዳደሉት ምን አገባኝ ብዬ ልተወው ይችላሉ። ግን አሁንም የሚዛዛቱት አሉኝ ብለው በሚያስቡት ታጣቂ ነው። በትግራይ ሄት ወንድሞቻችን ነው። ምን ወጣው ይሄ ወጣት ለእናንተ ዋጋ የሚከፍለውና ይሄን ከግምት ውስጥ ማስገባት ያስፈልጋል። በህግና በስርዓት ተዳኙ። ህግ ይዳኛችሁ። የስልጣን ጥማችሁ ነድቶ እዚያ ደርሷችኋል። የንዋይ ጥማችሁ አንደርድሮ መጨረሻችሁን እዚያ አድርሶታል። ተገንድሶ መውደቅ አይደለም ተፈርፍሮ ማለቅ ዕጣ ፈንታችሁ ሆኗል። አርሚ 7 አድዞ እስከ መውሰድ ሲደርስ እስከማታውቁ ድረስ ሰንሰለታችሁ ተበጣጥሷል። ማታ ተሳትባችሁ ጠዋት በጀት ስጡን በሚል ልመና ለማሞኘት የምትሞክሩበት የጅል መንገድ የትም እንደማያደርሳችሁ ታውቋል። ስለዚህ ይህንን ለህግና ለስርዓት ተገዢ ሆናችሁ ቁጭ ብላችሁ ብትነጋገሩ ፌዴራል መንግስቱ የሚሰጠውን ውሳኔ ብትቀበሉ ነው የሚሻላችሁ። ከዛ ውጭ ያለው መንገድ የጥፋት መንገድ ነው፣ ይይዛችሁ ነው የሚጠፋው። እና በስተመጨረሻ እንግዲህ እንደሰማችሁት የህወሓት የፖለቲካ ሰማይ ላይ እጅግ ከባድ ሴራ አንዣቧል። ይህ በእንዲህ እንዳለ ወደ ሌላኛው ጉዳያችን ስናልፍ እንግዲህ የምናገኘው የኢትዮጵያን የቀይ ባህር ጨዋታ ነው። እስቲ ይህችን ቪዲዮ ተመልክተናት እንመለስ። A night of agony for enemies, a dawn of hope for Ethiopia. The forces that toil day and night to entangle Ethiopia in a web of conspiracy and isolate her from the coastlines are today watching their wall of lies crumble under a massive diplomatic tsunami. US Secretary of State Marco Rubio's affirmation of the legitimacy and necessity of Ethiopia's Red Sea quest during his high-level discussion with Prime Minister Abiy Ahmed is a formidable force that shatters the economic and political shackles imposed on our nation. This news is not just tidings for Ethiopia's friends. It is a historic milestone, proving that through the strategic wisdom of her leaders and the unwavering resilience of her children, our country can align global powers to its cause. For those who have been brewing clandestine conspiracies in the shadows, this night has become the grave of their dreams and the beginning of their political demise. እንግዲህ እንደሰማችሁት ነው እንዳደመጣችሁት ነው የኢትዮጵያን ዲፕሎማሲያዊ ጨዋታ እንዳደመጣችሁት ነው። ይህንን ይዘን እኛ ብቻ አይደለንም የምንለው ለማለት ነው። ይህንን ይዘን ወደ ሰሞንኛው ጨዋታ ስንመለስ እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በጅቡቲ ከሶማሊያው ፕሬዝዳንት እና ከጅቡቲው ፕሬዝዳንት ጋር የሶስትዮሽ ውይይትን ካካሄዱ በኋላ ከአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር በስልክ ተመካክረው በቀጥታ ወደ ዩናይትድ አረብ ኤምሬትስ አቅንተዋል። ጠቅላይ ሚኒስትሩ ወደ ዩናይትድ አረብ ኤምሬትስ ያቀኑት የባህረ ሰላጤው ጦርነት ከተቀሰቀሰ በኋላ የመጀመሪያው መሪ ሆነው ነው። ማንም ከጦርነቱ የመካከለኛው ምስራቅ ውጥረት የባህረ ሰላጤው ሰማይ ላይ እሳቶች ማንዣበብ ከጀመሩ በመካከለኛው ምስራቅ የባህረ ሰላጤው ደመና በታች ከባባድ መሳሪያዎች መወራወር ከጀመሩ በኋላ ወደዛ ያቀኑ ብቸኛው መሪ ናቸው፣ የመጀመሪያው ናቸው። እንግዲህ ክቡር ጠቅላይ ሚኒስትሩ ጅቡቲ ሄደው ምን ተወያዩ? በቀይ ባህር ሰላምና ደህንነት ጉዳይ ላይ። ከማርክ ሩቢዮ ጋር በስልክ ምን ተወያዩ? በቀይ ባህር ሰላምና ደህንነት ጉዳይ ላይ። ዩናይትድ አረብ ኤምሬትስስ በቀጥታ ከቀይ ባህር ጋር የተያያዘ ጉዳይ እንደሚወያዩ ይጠበቃል። በዚህ ሰዓት የቀይ ባህር እጅግ ከባድ አደጋ ተጋርጦበታል። የየመኑን ሁቲ ታጣቂ ጨምሮ የባቤል መንደብ ወሽመጥን እስከ መዝጋት ከባባድ ነገሮች እስከሚደርሱ ድረስ ማለት እጅግ ከባድ የተባሉ እንቅስቃሴዎች አሉ። በተለይም ይሄ የሁቲ ታጣቂ ከኢራን ጋር ተያይዞ ያለውን እንቅስቃሴ እንደምታውቁት ነው። እሱን ተከትሎ እስራኤልና አሜሪካ ላይ የሚደቅነው አደጋም ቀላል አይደለም። እስራኤልና አሜሪካ ላይ ብቻ ሳይሆን በባህረ ሰላጤው ላይ በባህሩ ላይ በቀይ ባህር ላይ ቅርታ ንግዳቸውን ለሚያካሂዱ አገራት በሙሉ ከባድ አደጋን የሚደቅን ጉዳይ ነው። እዚህ ቀጠና ላይ ያሉት አልቡርሃንና ኢሳያስ አፈወርቂ ከየመኑ ሁቲ ታጣቂ ጋር ያላቸው ግንኙነትም የድብቅ ግንኙነትም ተጋልጧል። በአደጋነት የሚቀመጥም ነው።
ከሰሞኑ የአሜሪካ ተንታኞች ኢትዮጵያ ወደ ቀይ ባህር ትመጣለች፣ የቀይ ባህርን ሰላምና ደህንነት ማስጠበቅ የምትችለው እሷ ናት ማለታቸውም አይዘነጋም። ጠቅላይ ሚኒስትሩ ሰሞነኛውን ዲፕሎማሲያዊ ግንኙነታቸውን ከመጀመራቸው በፊት ከእስራኤል፣ ከሳዑዲ አረቢያ፣ ከአሜሪካ፣ ከኩዌት ጋር ኢትዮጵያ በርካታ ዲፕሎማሲያዊ ግንኙነቶችን ሰርታለች። አዲስ አበባ የነበሩ ዲፕሎማቶች በሙሉ ከጠቅላይ ሚኒስትሩ ጋር በቀይ ባህር ጉዳይ ላይ ተመካክረዋል። ስለዚህ አሁን የተፈጠረው የዓለም ሁኔታ ኢትዮጵያ ወደ ቀይ ባህር መምጣቷን እንደ መፍትሄ የሚጠብቅ እንደ መድኃኒት የሚይዝ ነው። ቀጠናው ላይ ካሉ ሀገራት የቀይ ባህርን ሰላምና ደህንነት ማስጠበቅ የምትችለው ብቸኛ ሀገር ኢትዮጵያ መሆኗን ዓለም እያወቀው ነው። አሁን ኢትዮጵያ አይደለችም ቀይ ባህርን ተስፋ አድርጋ የምትናፍቀውና የምትጠብቀው። ቀይ ባህር ራሱ ዓለም ራሱ ኢትዮጵያን የቀይ ባህር ሰላምና ደህንነት ተስፋ አድርጎ ነው የሚጠብቃት። እናም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ እጅግ ብልሃት በተሞላበት መንገድ፣ እጅግ በጣም በብልሃት፣ እጅግ በጣም በተጠና መንገድ የዲፕሎማሲ ጨዋታውን እየተጫወቱ ኢትዮጵያን የባህር በር ባለቤት የሚያደርገውን ስራ እየሰሩት ነው። ከመቼውም ጊዜ በላይ ኢትዮጵያ የቀይ ባህር ዳርቻ ላይ የባህር በር ባለቤት ለመሆን የሚያስችላትን ስራ ሰርታ እየጨረሰች ነው። እያንዳንዱ ጉዳይ ስትመለከቱት፣ እያንዳንዱ አቅጣጫ ስትመለከቱት በዚህ ተለዋዋጭና ፈጣን የዓለም ፖለቲካ ውስጥ ኢትዮጵያ በተለዋዋጭና በፈጣኑ የዓለም ፖለቲካ ውስጥ ሚዛኗን ጠብቃ ጥቅሟን አስቀድማ እጅግ በጣም በብልሃት እየቀጠለች እንደሆነ እየተመለከትን ነው እና ይሄ በጣም ልብን የሚያሞቅ ጉዳይ ነው። ጠቅላይ ሚኒስትሩ ወደ ዩናይትድ አረብ ኤሚሬትስ ማቅናታቸውም እንግዲህ ብዙዎችን አስገርሟል። ለወዳጅ ሀገራት ያላቸውን በክፉ ቀንም ጭምር ወዳጅነታቸውና አጋርነታቸውን የማሳየት ብቃት ነው። ይሄ በጣም እጅግ የሚያስደንቅ ጉዳይ ነው። ሌሎችም ደግሞ በድፍረት ወደ ስፍራው ማቅናታቸውንም ጭምር እጅግ በጣም በሚያስገርም ሁኔታ ተቀባብለው እየዘገቡት ነው የሚገኘው። ጠቅላይ ሚኒስትሩ የዓለምን ተለዋዋጭ ሁኔታ፣ የዓለምን ፈጣን ሁኔታ ባጠና መልኩ የሀገራቸውን ጥቅም ለማስጠበቅ እየሄዱበት ያለው ርቀትም እጅግ የሚያስደንቅ ነው። እንግዲህ ጠላት አይኑ እያየ ኢትዮጵያችን ወደ ቀይ ባህር ዳርቻዋ እየገሰገሰች ነው። ፍላጎቷንም በቅርቡ እንደምታስመልስ በርካታ ማስረገጫ ጉዳዮችን እያየንና እየተመለከትን ነው የምንገኘው። ጅቡቲ ላይ የሶስትዮሽ ውይይት፣ አሜሪካ ላይ የስልክ ንግግር፣ ዩኤኢ ላይ በአካል እያንዳንዱ ንግግር መሃል ቀይ ባህር፣ መሃሉ የኛ ስፍራውና ቀይ ባህር ላይ መገኘት ነው። መልሱም በቅርብ እንደሚገኝ ምንም አያጠራጥርም ለማለት ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቸር ቆዩን። የነገ ሰው ይበለን። ቼርስ